መታደሻ ምዕራፍ 6 የገበያው እይታ The Market Perspective። ጠቅለል ተደርጎ ሲታይ አንድ ትሬደር ስለ ገበያው የሚኖረው የስጋት እይታ ካለፉት 2 እና 3 ትሬዶች ጋር የተያያዘ ነው ማለት ይቻላል። በሌላ በኩል ስኬታማ ትሬደሮች ግን ባለፉት 2 ወይም 3 ትሬዶች ላይ ያጋጠማቸው ውጤት አሁን ለሚያካሂዱት የገበያ ትንተና ምንም አይነት ተጽዕኖ አይኖረውም። በመሆኑም በእያንዳንዱ የትሬዲንግ አጋጣሚ በሚያካሂዱት የስጋት ትንተና ላይ ግለሰባዊ ልቦናቸው ተጽዕኖውን አያሳርፍም። ምናልባት ይህ ሲጠቀስ ምርጦቹ ትሬደሮች በተፈጥሯቸው ያንን የመሰለ ጠንካራ አእምሯዊ ቅኝት ስላላቸው ነው የሚል ድምዳሜ ልታሳድር ትችላለህ። ላረጋግጥልህ የምፈልገው ነገር እውነት እንዳልሆነ ነው። ላለፉት 18 ዓመታት አብሬያቸው የሰራኋቸው ስኬታማ ትሬደሮች በሙሉ ይህንን አይነት አእምሯዊ ቅኝት ለማምጣት የግድ ራሳቸውን በማሰልጠን ውስጥ ማሳለፍ ነበረባቸው። ይህ ዓለም አቀፋዊ ችግር ነው። ምንጩም የጋራ የሆነውን አእምሯችን የሚሰራበት መንገድና አስተዳደጋችን ነው። በእርግጥ በራስ መተማመን እንዳይኖርህ የሚገድቡህ ሌሎች ተጨማሪ ጉዳዮችም ሊኖሩብህ ይችላሉ። አሁን የምናሳየውና ልንፈታ የምንፈልገው ግን ስኬታማ ትሬደር ከመሆን በዋናነት የሚያሳድግህን መሰረታዊ እንቅፋት ነው። የአልቦ እርግጠኝነት መርህ። ስለ ትሬዲንግ አንዳች አይነት ሚስጥር አለ ከተባለ የሚከተለው ነው የሚሆነው። የአንድ ስኬታማ ትሬደር መገለጫዎች መካከል ቀዳሚዎቹ 1. ሳይፈሩ ወይም ከሚገባው በላይ በራስ መተማመን ሳያሳዩ መነገድ። 2. ገበያው የሚያቀርበውን ነገር ከገበያው አቅጣጫ ብቻ መመልከት። 3. የአሁኑን ፍሰት ተከትሎ በትኩረት መቀጠል። 4. አልፎ አልፎ ስኬትህ ጥያቄ ውስጥ ወደማይገባበትና ማሸነፍ ወደማያጠራጥርህ ዞን መግባት። ስኬታማ ትሬደሮች በቀጣዩ ትሬድ ምንም ነገር ሊከሰት እንደሚችል ያለምንም ማመንታት መቀበል ወደሚችሉበት ደረጃ ያደጉ ሰዎች ናቸው። ስለሚመጣው ነገር መጠራጠር ወይም ተስፋ ማድረግ ውስጥ አይገቡም። በአልቦ እርግጠኝነት አቋማቸው ጠንክረው ስለሚቆዩ የአሁን ትሬድ ከቀደሙት ትሬዶቻቸው ውጤት ጋር የሚያገናኙበት እድል አያገኙም። ጭንቅላታቸው የአሁን ትሬድ ካለፉት ጋር እንዳያስተሳስረው በማድረግ ካልተገባ የውጤት ጥበቃ ይድናሉ። ራሳቸውን ምናልባት ህመምና ፍርሃት ሊያመጣባቸው ከሚችል ውጤት በመጠበቅ ፋንታ ገበያው ላይ የተመለከቱትን እድል እውን ለማድረግ ይንቀሳቀሳሉ። ራስህን ለእድሉ ማቅረብ የሚለው ገለጻ ምናልባትም የተሻለ ይገልጸዋል ብዬ አስባለሁ። ምክንያቱም ገበያው የሚያቀርባቸውን እድሎች መመልከት የምትችለው አንተ ራስህ ባቀረብክበት መጠን ስለሚሆን ነው። እንደምታስታውሰው አእምሯችን አስቀድሞ ካልተማራቸው በስተቀር የቀረቡልንን እድሎች ሁሉ የመመልከት ልማድና ተፈጥሮ የለውም። እንደዚህ አይነቱ እያዩ የመታወር አካሄድ በትሬዲንግ ውስጥ ደጋግሞ የሚያጋጥም ነገር ነው። ለምሳሌ ገበያው እኛ ከከፈትነው ትሬድ በተቃራኒ አቅጣጫ መሄዱን በበቂ ማስረጃዎች እያረጋገጠልን እያለ እኛ ግን ስህተት ላለመሆን ብቻ ወደ እኛ አቅጣጫ ሊመለስ የሚችልባቸውን ምክንያቶች ፍለጋ እንከራተታለን። ገበያው ግልጽ የሆነ መልእክት እያስተላለፈልን እያለ እኛ ግን በፍርሃት የተነሳ ስለምንታወር ልንመለከተው አንችልም። ከትሬዱ ጋር የተያያዙ እድሎችንም ሆነ አጋጣሚዎች መመልከት የምንችለው ከትሬዱ ስንወጣ ብቻ ነው። በሌላ በኩል ደግሞ እንዴት እንደምንረዳቸው አስቀድመን ባለመማራችን ልንመለከታቸው የማንችላቸው የትሬድ እድሎችም አሉ። ምንም ነገር አስቀድመን ካልተማርነው ከቻርቱ ጋር በሚኖረን ግንኙነት ምንም ነገር ልናነብ አንችልም። ራስህን ለገበያው ማቅረብ ማለት በምታውቃቸው ነገሮች ላይ ተመስርተህ ይጠቅመኛል የምትለውን ምርጫ እንደምታካሂድ፣ ነገር ግን በማታውቃቸው ነገሮች የተነሳ አንተ ካልከው በተቃራኒ የሆኑ ውጤቶች ሊመዘገብ እንደሚችል ተቀብሎ መንቀሳቀስ ማለት ነው። ራስን ለገበያው ስታቀርብ በምታውቀው ነገር ላይ ተመስርተህ በቀጥታ ወደ እኔ በማምራት ፋንታ በአእምሮህና በገበያው መካከል ነፃ ኃይል ልውውጥ እንዲኖርህ በመፍቀድ ያላወቅከው ነገር ከነበረ እየተማርክ ለመሄድ በሩን ክፍት ታደርጋለህ። ውሳኔህም የምታካሂደው አስቀድሞ ጭንቅላትህ ውስጥ በነበረው ነገር ላይ ብቻ ተመስርተህ ሳይሆን ከገበያው የምታገኘውንም መረጃ
በመመዘን በምትደርስበት ድምዳሜ ላይ ይሆናል። በዚህ አይነቱ አካሄድ ወደ ዞኑ ልትገባም ትችላለህ። ወደ ዞኑ መግባት ማለት አእምሮህና ገበያው ሙሉ በሙሉ ተናበው እንዲሰሩ ስትተዋቸው ማለት ነው። ይህም ማለት ገበያውና አእምሮህ ሙሉ በሙሉ ሲናበቡ የአንተ አእምሮ ከአጠቃላዩ ንቃት ስብስብ ኮሌክቲቭ ኮንሽስነስ ያሻውን ነገር በፈለገው ጊዜ መቅዳት እንደሚችል ትገነዘባለህ ማለት ነው። ይህ ጉዳይ ግራ ካጋባህ የወፎች ስብስብ ወይም የአሳዎች ስብስብ አንድ ላይ ሲሄዱ በተመሳሳይ ሰዓት ወደ አንድ አቅጣጫ የሚዞሩበት ምክንያት ምንድነው የሚለውን ለራስህ ጠይቅ። አንዳቸው ከሌላቸው የተያያዙበት አንዳች አይነት የግንኙነት መስመር መኖር አለበት። በሰዎችም ዘንድ ተመሳሳይ ነገር ያጋጥማል። ከአጠቃላዩ የንቃት ስብስብ ጋር የተገናኘ ንቃት መፍጠር የቻሉ ሰዎች የስብስቡን ውሳኔዎች እየተከተሉ አቅጣጫ ለመቀያየር እድሉ አላቸው። ነገር ግን እንዲህ አይነቱን በአንተና በገበያው መካከል የሚፈጠር ተአምራዊ ግንኙነት ለማምጣት ቀላል አይደለም። ይህ እንዳይሆን እንቅፋት የሚሆኑ ሁለት አእምሮአዊ እንቅፋቶች አሉ። የመጀመሪያውና የዚህ ምዕራፍ ትኩረት ራስን በአሁኑ የገበያ ክስተት ላይ ብቻ እንዲያተኩር ለማድረግ መቻል ነው። ሁለተኛው መሰናክል ከሁለቱ የአእምሮ ክፍሎች ጋር የተያያዘ ነው። የግራው የአእምሮ ክፍል በምናውቀው ነገር ላይ ተመስርቶ ምክንያታዊ ሐሳቦች ላይ ያተኩራል። የቀኙ ክፍል ደግሞ የፈጠራ ሐሳቦች ላይ ነው ትኩረቱ። ይህ የቀኝ ክንፍ ምክንያት ወደማይቀርብላቸው እውነታዊ ክስተቶች ያዘነብላል። እውነት ነው፣ ግን በምናውቀው ነገር ላይ ተመስርተን ምክንያት ልናቀርብለት አንችልም። በአጭር አገላለጽ እውነተኛ ፈጠራ ከዚህ ቀደም የማይታወቅን ነገር ወደ እውነትነት የሚያመጣ ነው። እነዚህ ሁለቱ የአእምሮ ክፍሎች የማያቋርጥ ትግል ላይ ናቸው። በተለየ ሁኔታ ፈጠራን የሚያበረታታ የአእምሮ ቅኝት ካልፈጠርን በስተቀር ከሁለቱ የአእምሮ ክፍሎች ብዙ ጊዜ አሸናፊ ሆኖ የሚወጣው ምክንያታዊ ወይም የግራው አእምሮ ክፍል ነው። በአንድ ጉዳይ ላይ ወደ ተግባር ለማምጣት በጉዳዩ ላይ እምነትና ፍላጎት ጥራት ይጠይቃል። ያ ሲሆን አእምሯችን እጃችን ላይ ባለው ግብ ላይ ማተኮር ይችላል። የእርምጃችን ፍንጭ የፈጠራ ጉዳይ ከሆነና አእምሯችን በሚገባ መሰል ጉዳዮች እንዲቀበል ካሰለጠን ነው በሂደቱ መሃል ምክንያታዊ የአእምሮ ክፍል ግራ በሚያጋቡና እርስ በርስ በሚፋተጉ ሐሳቦችና ጥያቄዎች ያጥለቀልቀናል። በእርግጥም ሁሉም ጥያቄዎች በተፈጥሯቸው ምክንያታዊ ናቸው። ነገር ግን ከዞኑ እንድንወጣ ወይም ከፍሰቱ ውጭ እንድንሆን የማድረግ አቅም አላቸው። በሕይወት ውስጥ እድሉ እንዳለን በልዩ ስሜታችን ተረድተን እያለ ምክንያታዊ በሚመስል መልኩ የተሰጠንን እድል ሳንጠቀምበት እንደ መቅረት ያለ የሚያበሳጭ ነገር የለም። ያልኩትን ነገር በሙሉ በቀጥታ ወደ ትግበራ ለማምጣት አስቸጋሪ እንደሚሆን እረዳለሁ። በመሆኑ የአሁን ፍሰት ላይ ለማተኮር መከተል ያለብን ሂደት አንድ በአንድ ዘርዝሬ ለማሳየት እሞክራለሁ። ዋናው ዓላማዬ ይህንና ምዕራፍ 7ን አንብበህ ስትጨርስ ያለምንም ጥርጣሬ ስኬታማ ትሬደር ለመሆን ወሳኙ ነገር በአልቦ እርግጠኝነት ላይ የሚኖርህ የማይናወጥ አቋም መሆኑን እንድትገነዘብ ለማድረግ ነው። ገበያውና አእምሮህን የተናበበ ግንኙነት እንዲኖራቸው ለማስቻል ማድረግ የሚጠበቅብህ የመጀመሪያው ነገር የትሬዲንግን ሳይኮሎጂ ስሪት መረዳትና መቀበል ነው። ከትሬዲንግ ጋር የተያያዙት ግራ መጋባቶች፣ ተስፋ መቁረጦችና ሚስጥራዊነቶች የሚከሰቱት በዚህኛው ደረጃ ላይ ነው። ትሬድ ለማድረግ ከወሰኑ ሰዎች መካከል ትሬድ ማድረግ ምን ማለት ነው የሚለውን ለመረዳት በቂ ትኩረትና ጊዜ የሚሰጡት ጥቂት ሰዎች ናቸው። ወደ ትሬዲንግ የሚገቡ በርካታ ሰዎች ስኬታማ ትሬደር መሆን ማለት የገበያው ምርጥ አናሊስት ወይም ተንታኝ መሆን ማለት እንደሆነ ነው የሚረዱት። አስቀድሜ እንደገለጥኩት ገበያውን በጥሩ ሁኔታ መተንተን መቻል ለስኬታማነት ያለው ግብአት ችላ የማይባል ነው። ነገር ግን በርካታ ትሬደሮች የሚሰጡትን የጎላ ትኩረት የሚገባው አይደለም። ዋናዎቹ ነገሮች ስነ ልቦናዊና ስነ አእምሯዊ ናቸው። በመደበኛ ህይወታችን ከለመድነው አሰራርና ፍሰት ውጪ በሚመራ ገበያ ላይ ውጤታማ ሆኖ ለመቀጠል የአመለካከት አውዳችንን ማስተካከልን ይጠይቃል። ለምሳሌ ራቅ ወዳለ ቦታ ጉዞ የምታስብ ከሆነ መጀመሪያ የምታደርገው ነገር ራስህን ከአካባቢው ባህልና ደንቦች ጋር ለማስማማት ምን የተለያዩ ነገሮች እንዳሉ መረዳት ነው።
ትሬደሮች ብዙ ጊዜ የሚዘነጉት ነገር ወደ ገበያው ሲመጡ ገበያው የሚጠይቀውን ዝግጅት ማድረግ እንደሚጠበቅባቸው ነው። የሚዘናጉባቸው ምክንያቶች ሁለት ናቸው። አንደኛው አትራፊ ትሬድ ለማካሄድ ምንም አይነት የተለየ ክህሎት ስለማይፈልግ ነው። በርካታ ትሬደሮች በቋሚነት አትራፊ ለመሆን የአመለካከት ለውጥ እንደሚያስፈልጋቸው ከመረዳታቸው በፊት የወራትና የዓመታት ህመምና ስቃዮች ውስጥ ያልፋሉ። ሁለተኛው ምክንያት ትሬድ ለማድረግ ወደ የትም መጓዝ የማያስፈልግህ መሆኑ ነው። የሚያስፈልግህ ስልክ ብቻ ነው። በጠዋቱ ከአልጋ መውረድ አይጠበቅብህም። ቢሮ ከፍተው ትሬድ የሚያደርጉ ትሬደሮች ጭምር ትሬድ ለማስጀመርና ለማቋረጥ የግድ ቢሮ ውስጥ መሆን አይጠበቅባቸውም። ትሬዲንግም በመደበኛው የአኗኗር ዘያችን ውስጥ በማንኛውም ጊዜና ቦታ ላይ ሆነን ማከናወን መቻላችን የተለየ የራሱ የሥራ ስነ ስርዓት ደንብ ያስፈልገዋል ብለን እንዳናስብ ያደርገናል። በተወሰነ ደረጃ ስለ ትሬዲንግ አሰራርና ሳይኮሎጂካል ባህሪያቱ መደበኛ የሆነ ዕውቀት አግኝተህ ይሆናል። ነገር ግን ማወቅና መተግበር እጅግ የሚለያዩ ጉዳዮች ናቸው። በአንድ ነገር ሙሉ እምነትህን ስትጥል በውስጣችን ምንም አይነት ፍትጊያ ወይም ሐሳብ መቆራቆስ አይኖርም። እናም ለምን ጥቂት ሰዎች ብቻ ብቁ ትሬደሮች ሆነው እንደሚወጡ ይህ የሚያሳየን ነገር አለው። ብዙዎቹ ውስጣቸው ያለውን ግጭትና ፍጭት አስታርቀው መቀጠልና ትሬዲንግ የሚያስፈልገውን የአእምሮ ቅኝት እንደ ተፈጥሯቸው አድርገው መቀበል ይቸግራቸዋል። የገበያው ወሳኝ ባህሪያት The Market Most Fundamental Characteristics። ገበያው በማንኛውም ሰዓት ምንም ነገር ሊፈጥር ይችላል። በተለይ እጅግ ተለዋዋጭ የዋጋ ፍሰት ያለባቸውን ገበያዎች የተመለከቱ ሰዎች ይህን ነገር በቀላሉ ይረዱታል። ገበያው ላይ ምንም ነገር ሊከሰት እንደሚችል በምን እናውቃለን? ይህ ቀላል እውነታ ነው። ገበያውን ወደ ፈጠሩት ክፍሎች ከፋፍለነው አባላቱ እንዴት እንደሚሰሩ እንመልከት። የማንኛውም ገበያ ዋናዎቹ አባላት ትሬደሮች ናቸው። ትሬደሮቹ ዋጋዎቹን ወደ ላይና ወደ ታች በመግፋት ተሳትፎ ያደርጋሉ። ትሬደሮች ለገበያው ከፍ ያለ ወይም ዝቅ ያለ ዋጋ የሚያቀርቡት ለምንድን ነው? ይህንን ጥያቄ ለመመለስ ሰዎች ትሬደር የሚሆኑበትን ምክንያት መመለስ ይኖርብናል። እያንዳንዱ ሰው ወደ ገበያው የሚመጣና የሚሳተፍ የየራሱ የሆኑ በርካታ ምክንያቶች አሉት። ዞሮ ዞሮ ሁሉም አይነት ምክንያቶች ወደ አንድ መጠቅለል እንችላለን። እሱም ገንዘብ ለመስራት የሚል ነው። አንድ ትሬደር ገበያው ላይ ማድረግ የሚችለው መግዛትና መሸጥ ሲሆን ውጤቶችም መክሰርና ማትረፍ ብቻ ናቸው። እናም የተለያዩ መነሻ ምክንያቶች እንዳሉ ሆነው ገበያው ውስጥ የሚሳተፉ ትሬደሮች በሙሉ አንድ አይነት ዓላማ ነው ያላቸው። እሱም ገንዘብ ማግኘት ነው። ይህንንም ለማሳካት ሁለት መንገዶች ናቸው ያሉት። በቅናሽ ገዝቶ ከፍ አድርጎ መሸጥ ወይም በውድ ሸጦ ዝቅ ባለ ዋጋ መግዛት። እናም አንድ ትሬደር ከገበያው ዋጋ በላይ ዋጋ ሲያቀርብ ለማትረፍ ስለሆነ ከገዛበት ዋጋ ከፍ ባለ ዋጋ እንደሚሸጠው አምነዋል ማለት ነው። ሻጩም አሁን የሚሸጥበት ምክንያት በቀጣይ ከዚህ ዋጋ ዝቅ ባለ የምገዛበት አጋጣሚ ይኖራል ብሎ ስለሚያምን ነው። ከላይ በጠቀስነው ሂደት መሰረት የገበያው ከፍታና ዝቅታ የተሳታፊ ትሬደሮች የወደፊቱ ምልከታ ውጤት ነው ማለት እንችላለን። አንድ ገበያ ውስጥ የሚሳተፉ ኃይሎች 3 አይነት ናቸው። ዋጋው ዝቅ ያለ ነው ብለው የሚያምኑ፣ ዋጋው ከፍተኛ ነው ብለው የሚያምኑና ዋጋው ውድ ነው ወይ ርካሽ የሚለውን ለመወሰን ከራሳቸው ጋር የሚማከሩ ትሬደሮች ናቸው። ሰዎች ስለ ዋጋዎቹ ከፍታና ዝቅታ የያዙት አቋም ምንጩ እጅግ የተለያየ ነው። አብዛኞቹ ትሬደሮች በዘፈቀደ የሚንቀሳቀሱ በመሆናቸው ይህ ነው ብሎ ለማስቀመጥ አስቸጋሪ ሲሆን፣ ገበያውን ማጥናት ለሚፈልገውም ሰው ያንን ማወቁ የተለየ ጥቅም አያስገኝለትም። ነገር ግን ምን እየተካሄደ እንደሆነ መረዳት ያን ያህል አስቸጋሪ አይደለም። ዋጋው ይጨምራል ብለው የሚያስቡ ሰዎችና ዋጋው ዝቅ ይላል ብለው የሚያስቡ ትሬደሮች በእኩል መጠን ሲሳተፉ ሚዛኑ ባለበት ይቆማል። በሁለቱ ኃይሎች መካከል የኃይል ሚዛን ልዩነት ሲፈጠር ወደ አንደኛው አቅጣጫ ጉዞ ይጀመራል። አሁን አንድ ጥያቄ ልጠይቅህ። ገበያው የሚካሄድበት ተቋም የዋጋ ገደብ ካላስቀመጠ በስተቀር ገበያው ወዴት እንደሚሄድ መወሰን የሚችል አካል አለ ወይ? በዓለም ዙሪያ ያሉ ትሬደሮች አቅማቸው እስከፈቀደ ድረስ ገበያውን በወቅቱ እንዳላቸው እምነት ወደ ላይም ሆነ ወደ ታች ሊወስዱት ይችላሉ?
ስለዚህ የገበያው መዳረሻ የሚወሰነው ገበያው ውስጥ በሚሳተፉ ትሬደሮች እምነትና ተግባር ነው። ይህም ማለት በዓለም ዙሪያ እጅግ የተራራቁና የተለያዩ አመለካከቶች ስላሉ ገበያው በማንኛውም ጊዜ ወደ የትኛውም አቅጣጫ ሊንቀሳቀስ ይችላል። ከዚህ አንጻር ስናየው ገበያው ውስጥ ለመሳተፍ የፈቀደ ማንኛውም ትሬደር ገበያው ላይ የራሱ የሆነ ተጽዕኖ አለው። አንተ ውድ ነው ብለህ ያመንከው ነገር ሌላ ሰው ርካሽ ነው ብሎ ካመነበት መንገዱ ይቀለበሳል ማለት ነው። አንድ ማሳያ ልጥቀስ። ከዓመታት በፊት አንድ ትሬደር እንድረዳው ወደ እኔ መጣ። ገበያው ላይ በሚሰራው ትንታኔ እስከዛሬ ካጋጠሙኝ ሰዎች መካከል ከምርጦቹ አንዱ ሊባል የሚችል ነው። ነገር ግን ለበርካታ ዓመታት የራሱንና የሌሎችን ሰዎች ገንዘብም ጭምር የከሰረ፣ በኋላ ግን እንደ ትሬደር የሚቀረው ነገር እንዳለ ማመን ደረጃ ደረሰ። ለተወሰኑ ጊዜያት ካወራም በኋላ የተለያዩ ሳይኮሎጂያዊ እንቅፋቶች ከስኬታማነት አግደውት እንደነበረ ተረዳሁ። ዋነኛው እንቅፋቱ ሁሉንም አውቃለሁ ባይነቱና ትዕቢቱ ነበሩ። በእርግጥ ወደ እኔ ሲመጣ ገንዘብ የማግኘት ከፍተኛ ጉጉት ላይ ስለሆነ ለምንም አይነት አማራጭ ዝግጁ ሆኖ ነበር። ያቀረብኩለት የመጀመሪያ አማራጭ ሌላ ኢንቨንተር ፈልጎ በድጋሜ ለኪሳራ በመዳረግ ፋንታ ጎበዝ በሆነበት የሥራ ዘርፍ ለተወሰነ ጊዜ ተቀጣሪ እንዲሆን ነበር። ችግሮቹን አመዛዝኖ እስኪፈታ ድረስ ገቢ ማግኘቱን ይቀጥላል። ምክሬን ተቀብሎ በፍጥነት ቺካጎ ውስጥ በሚገኝ የብሮከር ድርጅት ውስጥ በአናሊስትነት ሥራ ተቀጠረ። የድርጅቱ የቦርድ ዳይሬክተር ከ40 ዓመት በላይ የትሬዲንግ ልምድ ያለው ሰው ነው። ስለ ቴክኒካል አናሊሲስ ግን የጠለቀ እውቀት አልነበረውም። ምክንያቱም እንደ ፍሎር ትሬደር ገንዘብ ለመስራት ቴክኒካል አናሊሲሱ አስፈልጎት አያውቅም። አሁን ግን ከፍሎር ወደ ስክሪን ትሬዲንግ ለውጥ ሲያደርግ አዲስ ነገር ሆነበት። እናም የድርጅቱን አዲስ ተቀጣሪ አናሊሲስት የትሬዲንግ ቀን ከጎኑ ቁጭ ብሎ እንዲያግዘው ጠየቀው። አዲሱ ተቀጣሪ አናሊሲስ ችሎታውን የሚያሳይበት አጋጣሚ ስላገኘ ግብዣውን በደስታ ተቀበለው። ተንታኙ የሚጠቀመው ዘዴ ፓይንት ኢንድ ላይን የተሰኘውን የቻርሊ ዲሞራንድ የተፈጠረውን ዘዴ ነበር። ይህ ዘዴ ከሌሎች ነጥቦች ጋር ተጣምሮ ሳፖርትና ሬዚስታንትን በሚገባ መተንበይ ይችላል። አንድ ቀን ሁለቱ ቁጭ ብለው የአደንጓሬ ገበያ በመከታተል ላይ ያሉ አናሊሲስቱ ስለ ገበያው ሳፖርትና ሬዚስታንስ ነጥቦች ማብራሪያ እየሰጠው ነበር። አናሊሲስቱ ፎርሙላውን ተጠቅሞ ገበያው በየዕለቱ እነዚህን ነጥብ ድረስ ከፍ ካለ ከዚህ በላይ ከፍ ማለት አይችልም፣ ወደ ታች ይመልሳል። እዚህ ነጥብ ድረስ ዝቅ ካለ ደግሞ ከዚህ በታች መውረድ አይችልም በሚል ለነባሩ ትሬደር እያስረዳው ነበር። ከተወሰነ ጊዜ በኋላ ገበያው ወደ ዝቅተኛው ነጥብ ወይም ሰፖርት ተብሎ ወደሚጠራው ሲወርድ ተመለከተና ገበያው ከዚህ በላይ መውረድ አይችልም ነው አይደል ያልከኝ ሲል ጠየቀው። በትክክል። የቦርዱ አለቃ ወዲያው ስልኩን አንስቶ ከሽያጭ ባለሙያዎቹ ወደ አንዱ ደውሎ 2 ሚሊዮን ኩንታል አደንጓሬ አሁን ባለው ዋጋ በፍጥነት ሽጥ ሲል ትዕዛዝ አስተላለፈ። ከ30 ሴኮንዶች በኋላ የገበያው ዋጋ በከፍተኛ ደረጃ ወደ ታች ወርዶ ነበር። እኔም ይህንን ማድረግ ከቻልኩ ማንኛውም ሰው በማንኛውም ሰዓት ምንም ሊያደርግ ይችላል አለው ወደ አናሊሲስቱ ዞሮ። ዋናው ነጥብ ከእኛ እይታ አንጻር ገበያው ላይ በማንኛውም ጊዜ ምንም ነገር ሊከሰት እንደሚችል መረዳታችን ነው። ይህም እንዲከሰት የአንድ ሰው ትዕዛዝ በቂ ሊሆን ይችላል። ይህ ስኬታማ ትሬደሮች ያለምንም ማመንታት የተቀበሉት መራራ ሐቅ ነው። ይህንን በምን አወቅኩ? ምክንያቱም ወደ ገበያው ከመግባታችን በፊት ስኬታማ ትሬደሮች የሚከስሩት መጠን ወስነው ነው የሚገቡት። ገበያው እነሱ ባሰቡት መንገድ እየሄደ እንዳልሆነ በቂ ምልክቶች ካዩ ኪሳራቸውን መቀነስና ከትሬዱ መውጣት የሚችሉበት ስኬታማ ትሬደሮች ብቻ ናቸው። ትርፍ በተገኘ ጊዜም ጊዜውን ጠብቀው ለመውሰድ የተደራጀ አሰራር ያላቸው ስኬታማ ትሬደሮች ብቻ ናቸው። ኪሳራህን አስቀድሞ አለመወሰን፣ ኪሳራህን መቀነስ አለመቻልና ትርፍ ሲገኝ አለመውሰድ ትሬዲንግ ውስጥ ሰዎች ከሚሰሯቸው ዋና ስህተቶች መካከል ቀዳሚዎቹ ናቸው። እነዚህን ስህተቶች ከትሬዲንጋቸው ማስወገድ የቻሉት ስኬታማ ትሬደሮች ብቻ ናቸው። በትሬዲንግ ህይወታቸው ውስጥ የሆነ ነጥብ ላይ ሲደርሱ በማንኛውም ጊዜ ምንም ነገር ሊከሰት እንደሚችል ያለምንም ማመንታት መቀበል ይጀምራሉ። ምክንያቱም ከሚያውቁት ነገር ባልተናነሰ የሚያውቁት ነገር እንዳለ ያውቃሉ። አስተውል፣ ገበያውን የሚያንቀሳቅሱት ሁለት ኃይሎች ብቻ ናቸው። ዋጋ ከፍ ይላል ብለው የሚያስቡ ትሬደሮች
ዋጋው ይወርዳል ብለው የሚያስቡ ትሬደሮች። እንደ መነሻ ነጥብ ይዘን ከተወሰነ ጊዜ በኋላ የትኛው ኃይል ወደ የትኛው አቅጣጫ እንደወሰደው መመልከት እንችላለን። ገበያው ላይ ልናነበው የምንችለው ገበያው ወደ የትኛው አቅጣጫ እንዳዘነበለ የሚያሳይ መረጃ ካለ ያንን ልንጠቀምበት እንችላለን። ነገር ግን የዚያኑ ያህል የማናውቃቸው ነገሮችም አሉ። እያንዳንዱን ትሬደር ጭንቅላት ማንበብ እስካልቻልን ድረስ ሁሉንም ነገሮች ልናውቅ አንችልም። ለምሳሌ ምን ያህል ሰዎች ገበያውን ቁጭ ብለው እየተከታተሉ እንደሆነና ለመግባት እንደወሰኑ አናውቅም። ምን ያህሉ ለመግዛት፣ ምን ያህሉ ደግሞ ለመሸጥ እንደወሰኑ አናውቅም። አሁን ገበያው ውስጥ ያሉ ትሬደሮችስ ምን ያህሉ በማንኛውም ሰዓት የያዙትን አቅም ቀይረው አቅጣጫ ለመቀየር ወይም ከገበያው ለመውጣት ሊወስኑ ይችላሉ? ከገበያው የወጡትስ ከምን ያህል ጊዜ በኋላ ወደ ገበያው ሊመለሱ ይችላሉ? ሲመለሱስ ምርጫቸውን የትኛውን አቅጣጫ ያደርጋሉ? እነዚህ ሁሌም ያለማቋረጥ ገበያውን የሚያዘዋውሩት ማለቂያ የሌላቸው ተጽዕኖ ፈጣሪዎች ናቸው። ሳያይ ሳይሰማ ወይም ያለ ስሜት ትሬድ የሚያደርግ ሰው ይኖራል ተብሎ አይታሰብም። እነዚህ ሁሉ ድብቅ ተጽዕኖ ፈጣሪ ነገሮች መኖራቸውን ከተቀበለ በማንኛውም ሰዓት ያልተጠበቀ የዋጋ ለውጥ ሊመጣ እንደሚችል መቀበል መቻል አለበት። ታዲያ እያንዳንዱ ትሬድ ያልተጠበቀ ውጤት ሊያመጣ እንደሚችል ካመነ ኪሳራውን ሳይወስን ኪሳራውን መቀነስ ወይም ትርፉን ስለመውሰድ ንድፍ ሳያወጣ መንቀሳቀስ የሚችለው እንዴት ነው? ለእነዚህ 3 ወሳኝ መርሆች አለመገዛት ማለት ለአንድ ትሬደር የፋይናንስና የስሜት ቀውስ በራሱ ላይ እንደመጥራት ነው። አብዛኞቹ ትሬደሮች በእነዚህ መርሆች ስለማይገዙ ትሬድ የማድረጋቸው ዋና ግብ ራሳቸው ላይ ኪሳራ ለመጥራት ያስመስልባቸዋል። ነገር ግን ራሳቸው ላይ ኪሳራ ለመጥራትና ካላቸው ገንዘብ ለመቀነስ በማያውቁት መንገድ የሚንቀሳቀሱ ሰዎች ቁጥር በጣም ጥቂት ነው። ስለዚህ የትሬደር ዋና ዓላማ በራሱ ላይ የገንዘብ ኪሳራ ማድረስ ካልሆነ እነዚህ 3 ወሳኝ መርሆች የማይከተለው ለምንድን ነው? ምክንያቱም አስፈላጊ ነው ብሎ ስለማያምን ነው። አስፈላጊ ነው ብሎ የማያምንበት ምክንያት ደግሞ ቀጥሎ የሚሆነው ነገር የሚያውቀው መስሎ ስለሚሰማው ነው። አንድን ሰው ተከትሎ የሚሆነውን ነገር የሚያውቀው ከሆነ በእርግጥም እነዚህ መርሆች ምን ያደርጉለታል? የአብዛኞቹ ትሬደሮች ስህተቶች የሚወለዱት አውቀዋለሁ ከሚለው የተሳሳተ ግምት ነው። ስለ እውነታው ያለንን እምነት በውስጣችን የሚገኝ ጠንካራ ኃይል ነው። ከገበያው ጋር የሚኖረን እያንዳንዱ ግንኙነት የሚወስኑት እነዚህ ኃይሎች ናቸው። እውነት ነው ብለን ካመንበት ውጪ የመተግበራችን እድል በጣም አናሳ ነው። አብዛኛው ትሬደር ግልጽ ያልሆነለት ነገር ስኬታማ ትሬደር ሆኖ ለመቀጠል በውስጡ ስለ ገበያው ጥርት ያለና የማይናወጥ እንዲሁም እየሰፋ የሚሄድ እምነት እንደሚያስፈልገው ነው። ስኬታማው ትሬደር በውስጡ በማንኛውም ጊዜ ምንም ነገር ሊከሰት ይችላል የሚለው ሀቅ የተቀበለ መሆን አለበት። ይህ አባባል እውነት ከመሆኑን ባሻገር በውስጡ የግል እምነቱ ሆኖ መቀመጥ አለበት። ይህንን እምነት ካላዳበረ አእምሮ በማንኛውም ሰዓት እሱ በማያውቅበት መንገድ መረጃዎችን ማጣጣም፣ መዝለል ወይም ጨርሶ ያለመመልከት ሥራ ይካሄድበታል። ነገር ግን ምንም ነገር ብሎ የሚያምን ጭንቅላት ካለው አእምሮ ማስወገድ የሚፈልገው ምንም ነገር አይኖርም። ይህ ሲሆን ገበያው ላይ ያለውን መረጃ በሙሉ ገለልተኛ በሆነ እይታ ላይ ተመስርቶ መተንተንና እድሎችን ለይቶ ማውጣት ይችላል። ከምንም በላይ ምንም ሊከሰት ይችላል የሚለውን እንደ እምነት በመቀበሉ አእምሮን በሊሆንም ላይሆንም ይችላል ቀመር ማሰብ እንዲችል ያሰለጥነዋል። ይህ አመለካከት ሰዎች ወደ አእምሯቸው ለማስገባት የሚቸግራቸው ግን ደግሞ እጅግ አስፈላጊ አስተሳሰብ ቅኝት ነው።